ሰላም ለእናንተ ይሁን የእግዚአብሔር ሰዎች እንዴት ከርማችኋል? የማግደን የቴሌቪዥን ፕሮግራም ተከታታዮች ያለምሸት ነኝ። ክብር ለጌታ ለአምላካችን ይሁን። ይሄ ፕሮግራም በኢቫንጀሊካል ቴሌቪዥን የሚተላለፍ ነው። ከቅዳሜ እስከ 8 ሰዓት እስከ 8 ሰዓት ተኩል በዛ መጣለሁ። እግዚአብሔር ይባረክ። የዚህ ፕሮግራም ዋና ዓላማው ሴቶችን ወደ መሪነት ለማነሳሳት የታላቁን ተልእኮ ለማፋጠን የሴቶችን አቅም በማጎልበት ሴቶች በብዛት በቤተ ክርስቲያን ተሳትፎ እንዲኖራቸው ለማድረግ እንግዶችን እያመጣን የምንነጋገርበት የሚዲያ ፕሮግራም ነው። ሌላው ቤተሰብ ላይ የምንሰራበት ነው። ጋብቻ ላይ፣ እጮኝነት ላይ ጤናማ ቤተሰብ፣ ሰላማዊ ቤተሰብን ለመመስረት የሚያስችሉ መርሆችን የምናገኝበት የእግዚአብሔርን ደግሞ የመጀመሪያውንና የመጨረሻውን ሐሳብ የሆነውን ይህን ቤተሰብን እንዲበረታ የምናደርግበት የእግዚአብሔር ሐሳብ የሚነገርበት ፕሮግራም ነው። እግዚአብሔር ይባርካችሁ። ቅዳሜ ነው በዚህ የምመጣው። ምናልባት ቅዳሜ ካላገኛችሁ ዩቲዩብ አካውንቴ ላይ ዶክተር ያለምሸት ብትሉ ብዙ ቪዲዮዎች እዛ ላይ ያሉ የሚያጽናኑ ካጽናኗችሁ ከጠቀሟችሁ ለሌሎች ሼር ብታደርጉ ሰብስክራይብ ብታደርጉት አገልግሎታችን ይሰፋል። እንደገና ደግሞ እናንተ የምታገለግሉበት እድል ታገኛላችሁ። ጌታ ዘመናችሁን ይባርክ። ባለፈው ሳምንት የደወላችሁ ሰዎች ያገኛችሁን ሰዎች ጌታ ይባርካችሁ። አሁንም እንደዚሁ ለምክር ለተለያየ ነገር ስልካችን ክፍት ነው፣ ልታገኙን ትችላላችሁ። እግዚአብሔር የተባረከ ይሁን። ባለፈው ሳምንት እንግዲህ የጀመርነው ትምህርት አለ አክቹአሊ ሐሳቦች እያሸራሸርን ነው። ቄስን በዚህ ጋብዣለሁ። ቄስ ታገስ ከመካነ ኢየሱስ ራሷን ባለፈው ማስተዋወቃለች። አሁን ምናልባት ዛሬ የምታገኙ ሰዎች ራሷን ዛሬም ትንሽ ታስተዋውቅና ወደሚቀጥለው ሐሳብ እንገባለን። ባለፈው ሳምንት የጀመርነው ይሄ ሴትነት እንደ ከእግዚአብሔር እይታ አንጻር ምን ማለት ነው የሚል ነገር አንስተናል። ሴት ማናት የሚለውን ከዛ ደግሞ ሴት ብዙ ቦታ ላይ ስላለች በተለይ አሁን የምናወራው ሴት በቤተ ክርስቲያን ውስጥ ያላትን ድርሻ ምንድን ነው፣ ለታላቁ ተልእኮ ደግሞ ጥሪ ያላት ወይ፣ ሴት በምድር ላይ ስትመጣ ከተወሰኑ ከምንጠብቅባት ነገር በላይ እግዚአብሔር የእግዚአብሔር ዓላማ የለባትም ወይ የሚለውን ሐሳብ እያነሳን የምናወራበት ነው። እግዚአብሔር የተባረከ ይሁን። እንግዳይም ዛሬም አለች። ቄስ እንኳን ደህና መጣሽ። እግዚአብሔር አክብርሽ፣ እግዚአብሔር ይባርክሽ። በጣም ዛሬም ጊዜሽን መስዋዕት አድርገሻል። በጣም ወሳኝ የሆነ ትልቅ ኃላፊነት ውስጥ ነው ያለሽ። በእውነት ረጅም ጊዜ ወደ 6 ወር አይሆንም እኔና አንቺ ስናወራ አልተመቸንም። በዚህ በዛ ስናደርግ ነው የከረምነው። ዛሬ ግን እግዚአብሔር ጸጋ በዝቶልን ጌታ ረድቶናል። በብዙ ውጥረት ውስጥ የመጣሽው እና ጌታ ባንቺ ስላስቀመጠው ጸጋ፣ ስለዚህ ስለ ታላቅ የክብር አገልግሎት ባንቺ ላይ ስላለው ዓላማ ጌታን እጅግ አድርጌ አመሰግናለሁ። አሁንም ደግሞ ለኛ ደግሞ ልትቆረሽ በረከት ሆነሽ ወደኛ መተሻል። እግዚአብሔር ይባርክሽ፣ ዘመንሽ ይባርክ፣ ቤተሰብሽ የተባረከ ይሁን። እና እንግዲህ እስቲ ዛሬ ምናልባት ዛሬ የመጡ ሰዎች ይኖራሉ። ትንሽ ራስሽን አስተዋውቂና ወደ ዛሬ ሐሳባችን እንግባ። ስሜ ቄስ ታገሰሽ ዳኘው ይባላለሁ። ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሴቶች አገልግሎት መምሪያ ነው የመጣሁት። ኃላፊነቴ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የሴቶች አገልግሎት መምሪያ ዳይሬክተር ነኝ። አገልግሎት ጥሪ የተቀበልኩት እንግዲህ ረጅም ጊዜ ነው። ከልጅነቴ ጀምሮ የቤተክርስቲያን አገልጋይ ነኝ። እኔ ትምህርቴን ሃይ ስኩል ከጨረስኩ በኋላ ቀጥታ ወደ አገልግሎት ነው እግዚአብሔር የመራኝና ወደ 8 ዓመት ውመን ሊደርሺፕ ኦፊስ ላይ በሆሳና ከተማ በሳውት ሴንትራል ሲነድ በሚባለው አገልግያለሁ። ወደ ሴንትራል ኦፊስ ወደ መካነ ኢየሱስ ዋና ቢሮ ከመጣው ኦልሞስት 2 ዓመት ተኩል ነው እና በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ወደ 12.5 ሚሊዮን ህዝብ ይገኛሉ። ከ12.5 ሚሊዮን ከግማሽ በላይ ሴቶች ናቸው። እነዚህን ሴቶችን ነው የሚመራው። በናሽናል ሌቭል ላይ አገር አቀፍ የሴቶች መሪ ሆኜ በመካነ ኢየሱስ ውስጥ አገለግላለሁ። እግዚአብሔር በሰጠኝ ኃይልና ጸጋ አገልግሎትና መሪነት ጸጋ ነው። በእግዚአብሔር ጸጋ ነው የሚያገለግለው። ዋው በጣም ደስ ይላል። እግዚአብሔር ይባርክ። ትልቅ እንኳን ደስ ያለሽ፣ እንኳን ለኛም ተረፍሽ። ጌታ ይባርክሽ። እግዚአብሔር ጸጋውን አሁንም ያብዛልሽ። ቄስ በጣም ደስተኛ ነኝ ባንቺ። ጌታ ይባረክ። ማለት በጣም ኢንስፓየርድ እንሆናለን ለሴቶች። አሁን አንቺን ማየት ለኔ በቃ ማለት እግዚአብሔር በኔ ውስጥ ያለውን ነገር እንዳልጨረሰ በደንብ አንደርስታንድ አደርጋለሁና ለመነሳትም የእግዚአብሔር ጸጋ በውስጣችን እንዲሰራ ለመፍቀድ ትልቅ እንትን ነው፣ ትልቅ ምሳሌ ነውና እግዚአብሔር የተባረከ ይሁን። ወንጌላዊት ያንቺን የመጣሽበትን ወንጌላዊት መካነ ኢየሱስ ቤተክርስቲያን በጣም ነው የማከብረው። እናት ቤተክርስቲያን ሞዴል ሆና ቄሶችን ሴት ቄሶችን ማውጣት የቻለች ቤተክርስቲያን እግዚአብሔር አሁንም ጸጋ ያብዛላችሁ። ጌታ የተባረከ። እንግዲህ ባለፈው ሳምንት ተነጋግረናል አንዳንድ ነገሮች። በተለይ እግዚአብሔር ምን ይላል ስለ ሴቶችን ማን ናቸው ነው የሚለው እግዚአብሔር
የሚለውን ነገር በደንብ ተነጋግረናል። ሌላው ነገር ደግሞ በቤተ ክርስቲያን የሴቶች ድርሻ ምንድን ነው የሚለውን ብዙ ድርሻ አላት ስትይ በጣም ነው የተደነኩት። ሴት ብዙ ድርሻ ያላት ናት ስትይ የሴት ሮል አንድ አይደለም። ከፍጥረቷ የተነሳ ክብር ለጌታ ይሁን፣ ከተፈጠረችበት ፍጥረት የተነሳ አንድ አይደለችም ሴት፣ ብዙ ናት። እና ቅድም ብለሻል ደግሞ ትናንትና ባለፈው ሳምንት ስትናገር የነበረው ይሄ ምንድን ነው ያልሽው የመብዛት ነገር ውስጡ አለ። ብቻዋን አትበዛም ብለሻል። ነገር ግን ብዙ ተባዙ ተብሎ የተሰጣው ያ የወል የሆነው ሐሳብ የእግዚአብሔር አጀንዳ ሴቷ ውስጥ የመብዛት አቅም አለ ወንድም ውስጥ እንዳለ ብለሻል። እና በጣም ትልልቅ ሐሳቦች ናቸው እነዚህ። ጌታ የተባረከ ይሁን። ሌላው ባለፈው ከተናገርሽው በጣም ሊሰመርበት ይገባል ብዬ ያሰብኩት አገልግሎት ሴትና ወንድ የሚል የለም፣ አገልግሎት በጸጋ ነው ብለሻል። እና ጾታ ተኮር አይደለም አገልግሎት ያልሽው ደግሞ በጣም ኢንክሬዲብል ነው። በጣም የተደነኩበት ነው። እና መጽሐፍ ቅዱሳዊ ነው ወንድ የለም ሴት የለም ስለተባለ ማለት ጌታ ይባረክ። ዛሬ እንደው ሴት መሪ መሆን ትችላለች የሚለውን ነገር ብናነሳ ሴት ለምሳሌ 5 ኦፊስ አለ ብለናል አይደል? በቸርች ውስጥ በእግዚአብሔር በወንጌላዊና ቤተክርስቲያን መዋቅር ውስጥ 5 ዋና ዋና ቢሮዎች አሉና ሴት ከዛ ከቢሮዎች ውስጥ አንዱ መሆን ትችላለች ወይ? ወንጌላዊ መሆን ትችላለች ሴት? ፓስተር መሆን ትችላለች ሴት? ምናምን የሚለው እሱን ብናነሳስ መጽሐፍ ቅዱሳዊ መረጃም ካለን እሱን አንስተን አንዳንድ ደግሞ እንትኖችም ካሉ እሱን አንስተን ብናወራ ብዬ ነበር። ሴት መሪ ናት ብለሽናል ከመጀመሪያውና በእርግጥ አዎ ሴት መሪ ናት ብለን ለመናገር መጽሐፍ ቅዱሳዊ ጭብጥ አለን ወይ? ሬፈረንስ አለን ወይ? መሪ የሆኑ ሴቶች በመጽሐፍ ቅዱስ ነበሩ እንዴ? አዎ። እስቲ ከሱ እንነሳለን። ሴት መሪ ናት የሚለውን የሚያነሳው እንደገና ወደ ዘፍጥረት ባለፈው እንዳነሳው ወደ ዘፍጥረት 1:27 ሊውሰድሽና እግዚአብሔር ሴት መሪ ናት። ዋው! በመጽሐፍ ቅዱስ ዋና ነገራችን እኛ ክርስቲያኖች የቤተ ክርስቲያን አገልጋዮች መጽሐፍ ቅዱስ እውነተኛ የእግዚአብሔር ቃል መሆኑን ብሉይ ኪዳንና አዲስ ኪዳን 66ቱ መጽሐፍ፣ ብሉይ ኪዳን 39ኙ መጽሐፍ፣ አዲስ ኪዳን 27ቱ መጽሐፍ፣ በመጽሐፍት ውስጥ የተጻፉ ነገሮችም ሐሳቦችም የእግዚአብሔር ቃል ነው ብለን ምናምን ከሆነ የእግዚአብሔርን ቃል ማመን ነው ያለብን። የእግዚአብሔር ቃል አንድ ነው። እግዚአብሔር ሰውን ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። የራሱን ኢሜጅ ሰጣቸው። ምድሩን እንዲመሩ፣ ምድርን እንዲገዙ፣ የመግዛት ኮንትሮል የማድረግ ሊድ የማድረግ ሰጣቸው ነው አይደለ? ግዟቸው ነው ያለው። እና ሴቷም ውስጥ የሪስፖንሲቢሊቲ አላት፣ ኃላፊነት ሰጥቷታል። በጣም ትልቅ ኃላፊነት ነው። አዎ የመግዛት ማስተዳደር፣ በራሷ ልክ ያለው መንከባከብ ኃላፊነት ሰጥቷታል። ከዚህ የተነሳ ነው ሴቶች መሪዎች ሊሆኑ የቻሉ። መጽሐፍ ቅዱስ ላይ መሳፍንት የዲቦራ ሐሳብ በመጽሐፍ ቅዱስ ውስጥ የተጻፈውን ማንሳት እንችላለን። ዲቦራ በራማ በሚኖረው በዝግባ ዛፍ ስር ቁጭ ብላ የምትፈርድ ፈራጅ ነቢይት ናት፣ ፈራጅ ናት፣ ዳኛ ናት። ወደ መሪነት ሳትመጣ በፊት የሶስት የአገልግሎት እግዚአብሔር ጸጋ ሰጥቷት ነበር። የዳኝነት አገልግሎት፣ የፈራጅነት አገልግሎት፣ ትንቢት እንድትናገር የነቢይነት አገልግሎት እግዚአብሔር ሰጥቷት ነበር። በዛፍ ስር ሆና ነው የምትመጣው። በብሉይ ኪዳን የአይሁድ ሕዝብ ሴቶችን እንዴት እንደሚያዩ ታውቂያለሽ። በቁጥር ውስጥ እንኳን አይገቡም። በዚያ ዘመን ነው እቺን ሴት ፍለጋ፣ እውነት ፍለጋ፣ ፍርድ ፍለጋ፣ ፍትህ ፍለጋ ሰዎቹ የእስራኤል ልጆች ወደ ዛፍ ስር ይመጡ ነበር። በየቀኑ ይመጡ ነበር። እዛ ቦታ ላይ እውነት አለ። ሴት ነች ትፈርድ ነበር። እውነተኛ ፍርድ እዛ ቦታ ላይ አለ። ከዛ አገልግሎት ነው እግዚአብሔር ደግሞ ለእስራኤል ሕዝብ የእስራኤልን ሕዝብ ከከናናውያን እንድታድን ከአሦራውያን እጅ እንድታድን እግዚአብሔር መሪ አድርጓት ያስነሳት። ጀግኒት ሴት ናት። አልፈራችም። በሴት እጅ እግዚአብሔር አሳልፎ እንደሚሰጥ አውቃለሁ ብላ ነው የወጣችው። የመሪነትን መንፈስ እግዚአብሔር በውስጧ ላይ የመሪነትን ጸጋ እግዚአብሔር በውስጧ ላይ አስቀምጧል። የሷ የመሪነት ደግሞ የሚገርመው ከዛፍ ስር ወደ ቤተ መንግስት ነው። አሜን። ቢሮ አልነበራትም፣ ጽሕፈት ቤት አልነበራትም። እሷ እውነትን ፍለጋ፣ ፍርድን ፍለጋ የሚመጡ ፍትህ ፍለጋ የሚመጡ ሰዎች ወደ ዛፍ ስር ነው ሲመጡ የነበሩ። ከዛፍ ስር መሪ ከሆነች በኋላ ይህንን ህዝብ የእስራኤልን ህዝብ ነፃ ካወጣች በኋላ ወደ ቤተ መንግስት ነው የገባችው። ሴቶች የት ነው የሚመሩ የሚለው ነገር አለ። የአደባባይ መሪነት አለ፣ የጓዳ መሪነት አለ። ሴቶች በጓዳ ውስጥም ይመራሉ። አሜን።
ከመሪነት ሴቶችን እግዚአብሔር ገለልተኛ አላደረጋቸው በየትኛውም ቦታ ላይ ከዛፍ ስር ጀምራ ወደ ቤተ መንግስት ስትገባ እግዚአብሔር በሷ ውስጥ ተጠቅሟል። ብዙ አገልግሎቶችን ብዙ የመሪነትን ሚና ትልቅ ሮል ነው የተጫወተችው። ምክንያቱም ሴቶች በአደባባይ ላይ በጽህፈት ቤት ብቻ አይደለም፣ በሁለቱም መንገድ የአደባባይ አመራርም አለ፣ የጓዳ አመራርም አለ። ሴቶችን እግዚአብሔር ይፈልጋል። በዛ መካከል በአይሁድ ህዝብ መካከል እቺ ሴት ተፈላጊ ነበረች። ሴቶች ብቻ አይደሉም ለፍርድ ፍለጋ፣ እውነት ፍለጋ፣ ፍትህ ፍለጋ ወንዶችም ይመጡ ነበር። ሴቶች ማይመሩ ከሆነ እግዚአብሔር ደግሞ በሴቶች ውስጥ ጸጋ ባያስቀምጥ ወደ እሷ ማን ይሄዳል? መምራት ይችላሉ። መጽሐፍ ቅዱስ ላይ ሴቶች እንዲመሩ ተፈቅዶላቸዋል፣ አልተከለከሉም። ሪስፖንሲቢሊቲ ተሰጥቷቸዋል። እና ወደ እንደገና የመጽሐፍ ቅዱስ የሚልክያስ ምዕራፍ 6 ወደ 4 ቁጥር ሲሄድ ከግብጽ አወጣኋችሁ ከባርነትም ተቤዣችሁ ሙሴን አሮንንና ማርያምን እንዲመሩ ሰጣችሁ። ማርያም ትመራ ነበር ከአሮንና ከሙሴ ጋር። የመጽሐፍ ቅዱስ ኤቪደንስ እሱ ነው። ህዝብን የማዳን የእግዚአብሔር እቅድ ውስጥ ህዝብን በማዳን እቅድ ውስጥ የሴቶች ሮል እና የአመራር ሮል በጣም ትልቅ ነበር። ዲቦራ የአደባባይ ተዋጊ ነበረች፣ አሸነፈች። አስቴር ደግሞ የጓዳ ተዋጊ ነበረች፣ አሸንፋ ወደ ንጉስ ፊት ሄዳ ነው ህዝብን ያዳነችው። ህዝብን የማዳንን ስራ በጥንቃቄ ሊያገለግሉ ይችላሉ ሴቶች። በጣም ከባድ በጣም የሚገርም ነገር ነው። እግዚአብሔር ይባርክሽ ቄስ፣ በጣም ድንቅ ነው። አሁን ዲቦራን ስታንሽ የዲቦራ ዛፍ ነው የሚባለው። የዲቦራ ዛፍ ይባላል ዛፉ ራሱና እዛ ተቀምጣ ሰዎች ለፍርድ ይመጡ ነበር ይላል ወደሷና በጣም ደስ የሚያሰኘው የሴቶች ፈራጅ ብቻ አይደለችም። ፍርድ ተዛብቶበት ፍትህ ፍለጋ ችግር ገጥሞት የሚመጣ ወንዱም ሴቱም ነው። ስለዚህ እዛ የዲቦራ ዛፍ ስር የሚመጣ ወንድ ሁሉ ነው የሚፈረድለት። ክብር ለዛውም በብሉይ ኪዳን በጣም ሴቶች ቦታ ያልነበራቸው ሴቶች ቁጥር ውስጥ እንኳን የማይቆጠሩበት በሚባልበት ዘመን ላይ ራሱ ሴቶች በፍርድ ወንበር ላይ ይቀመጡ ነበር። እና በጣም ነው ደስ የሚያሰኘኝ። ቅድም ያልሽው ነገር በጣም ደግሞ የገረመኝ የእግዚአብሔር የዘላለም የማዳን ፕሮግራም ውስጥ ሁሉ ሴቶች አሉ። ይሄ በጣም የሚገርም ነው። እግዚአብሔር ትውልድን ለማዳን በሚነሳበት ሐሳብ ውስጥ እግዚአብሔር አገርን ለማዳን በዩ ቤተሰብን ለማዳን ምንንም ለማዳን እግዚአብሔር እቅድ አድርጎ በተነሳበት ውስጥ ሁሉ ሴቶች በዚህ በማዳን የእግዚአብሔር ፕሮግራም ውስጥ ነበሩ። ያይል አትገርምሽም? እዛ ከዲቦራ በኋላ ያቺ ደግሞ የጓዳዋ ዲቦራ አደባባይ ናት። በዛም ቢሆን በዛ ደረጃም ቢሆን አደባባይ ልንለው እንችላለን፣ ዛፍ ስር ቢሆን ግን ደግሞ ከሷ ባሰች አለች እዛ ውስጥ። ያይል ደግሞ እንዴት ናት? ያይል ስለ ያይል ንገሪኝ እስቲ። እሷ ያው እየሮጣ ነበር አይደል? ሮጦ ነው የገባው። እሷ እኮ አቅፋ ነው ቤት ያስገባችው። ካስገባች በኋላ በሩጫው ደክሞት ነበርና ከተኛ በኋላ ነው ስራውን የሰራችው። ድብቅ ስራ ነው። የጸሎት ሴት ናት። የጸሎት ጌታ ይሁን አሜን። ጠላትን ማረከችው። የዲቦራ አደባባይ ነው። እሷ ደግሞ በጓዳ ጠላትን እግዚአብሔር አሳልፎ ሰጣት። እና እግዚአብሔር ሴቶች ባሉበት ቦታ ሁሉ አገርን በማዳን ቤተክርስቲያንን በማዳን ህዝብን በማዳን ላይ ሴቶች በጣም ትልቅ ሮል እየተጫወቱ ነው ያሉ። አሁንም የድሮ ታሪክ መጽሐፍ ቅዱስ ላይ ብሉይ ኪዳንና አዲስ ኪዳን ላይ ያለውን ታሪክ ሳይሆን አሁን በቸርች በእኛም ዘመን አገርን የማዳን በድብቅ የሚጸልዩ ጠቅላይ ሚኒስቴራችን የእናቶች ጸሎት ብለው እንዳለው የእናቶች ጸሎት አሁንም በጓዳ ህዝብን፣ ትውልድን፣ ወጣቶችን፣ ልጆቻቸውን፣ ቤተሰብን የማዳን ስራ በጓዳ እየሰሩ ናቸው። እኔ በጣም የገረመኝ ቄስ ምን መሰለሽ፣ እንደው እግዚአብሔር እኔ ከሴቶች ጋር ለየት ያለ ነገር አስቀምጧል ሴቶች ውስጥ ብዬም እንድደፍር የሚያደርገኝ ምን እንደው ታውቂያለሽ? ለምን እዛ በዋናው የጦር ሜዳ ላይ ሲሳራ ሳይያዝ ቀጥታ ተባሮ መጥቶ በሴቷ እጅ ላይ ለምን ተያዘ ብዬ ገረመኝ። እኔ በሴቷ እጅ ላይ ነው ምርኮን የተቀበለውና ምክንያቱም ያቺ ደግሞ የጦረኛ ናት፣ በቤት ውስጥ ኃይለኛ አገልጋይ ናት። እኔ ፕሮባብሊ የጸሎትም ሴት ናት፣ እንደገና ጦርነቱን የምታውቅ ናት ብዬ አስባለሁ። ጦርነት እየተካሄደ ነው፣ ሶሪያና የእስራኤል ጦርነት እዛ ጋር አለ። ሲሳራ የሚባለው አስቸጋሪ የእስራኤል ጠላት መውደቅ አለበት የሚል ቀጥታ እንትን ያደረገችና ምናልባት እግዚአብሔር እጄ ላይ እንኳን ቢጠሩ ብላ የተዘጋጀ ሴት ትመስለኛለች።
እና እግዚአብሔር እንዴት አንደርድሮ ምንም እንኳን ዘመድ ቢሆንም ያ ሰውዬ የባሏ ዘመድ ነው ምናምን ይላል ቢሆንም ግን እንዴት አድርጎ ሴቷ እጅ አሳልፎ እንደሰጠው በጣም ነው የምደነቀው። ያ ማለት ለዚህ ለአሁኑ ዘመን ደግሞ ላለን አገልጋዮች የሆነ የሚገልጠው ብርሃን አለ ብዬ አስባለሁ። ሴቶችን በቤተክርስቲያን አገልግሎት ውስጥ ቀለል አድርጎ አለማየት ወይም ደግሞ ውስን ላይ ቦታ ነው የነሱ ቦታ ብሎ አለመመደብ የእግዚአብሔርን ሐሳብ መተላለፍ ነው ብዬ ነው የማስበው። እንደሱ ማድረግ አንድ ሳይኮሎጂ ያጠናው ሰው ሴቶች በቀን 10,000 ቃላት ይናገራሉ፣ ወንዶች 2,500 ይናገራሉ ብሎ ነበርና 10,000 ቃላት መናገር ብቻ አይደለም የማሰብም ክህሎታቸው የማሰብ ችሎታቸው። አሁን እቺ ሴት አሁን በመሳፍንት ጓዳዋ ላይ ጠላትን የገደለች ሴት ውጪ የሚደረገውን ነገሮች መረጃ አላት። እዚህ ጓዳ ነች፣ እዚህ ውስጥ ነች፣ አልወጣችም፣ መረጃ አላት። የመስማትም ክህሎታቸው የኢንፎርሜሽን ክህሎታቸው ቀላል አይደለም። ስለዚህ ሴቶች ያላቸው እግዚአብሔር የሰጣቸው ስብዕና በራሱ እኔ ልክ እሱ ስትይ ብዙ ነገር አስታወስኩኝና ይሄ ሲግኒፊካንስ የሚል ነው በሴቶችና በወንዶች መካከል ያለ ልዩነት ምንድነው ዲፈረንስ የሚለው ልዩነት ምንድነው የሚለው ላይ ብዙ ልዩነት አለ እና ቅድም ያልሽው አንደኛው ነው። ሴቶች የመስማት ክህሎት አላቸው፣ የመስማት አቅማቸውን አስቀምጧል። ወንዶች ደግሞ የመስማት አቅም የላቸውም ማለት ጥሩ ሰሚ አይደሉም ብንል ይሻላል። ይሰማሉ ግን ጥሩ ሰሚ አይደሉም። ሴት ጥሩ ሰሚ ናት ነው። ብዙ ጊዜ መረጃ የሚገኘው ሴቶች ጋር ነው። እንደውም እኮ ሰላይ ሴቶች ቢሆኑ ጥሩ ነበር ላለው አንዳንዴ ስለላ ቦታ እንኳን ሴቶች ቢላኩላሉና በጣም ጥበበኛና ዘዴኞች ስለሆኑ ማለት ነው። ሌላው በእድሜም ደረጃ ብናስብ ረጅም የሚኖሩ ሴቶች ናቸው። ወንዶች ከሴቶች ያነሰ ሎንጊቪቲ ያላቸው የእድሜ እና እንዲህ ብለን ብናነሳ እግዚአብሔር ሆን ብሎ ያደረጋቸው የፍጥረት ልዩነቶች አሉና ይሄንን ሪች የሆነ ይሄንን ብዙ የሆነ ሀብት በሴቶችና በወንዶች የተቀመጠውን ሙሉ ሀብት ቤተክርስቲያን በዚህ ዘመን ብትጠቀም ታላቁ ኮሚሽን ታላቁ ተልእኮ ማለት ሁሉ ጊዜ እንግዲህ የቤተክርስቲያን በዚህ ምድር መኖር ለታላቁ ተልእኮ ነው። ስለዚህ ለታላቁ ተልእኮ ትልቅ ግብአት ነው የሚሆነው ብዬ ነው የማምነውና እንደዚህ ከሆነ አሁን በዚህ ዘመን ያላለች ቤተክርስቲያን ምን መልእክት አለሽ? እስቲ ቄስ ከምታዩ አሁን ከሴቶችም አገልግሎት ሴቶች ካሉበት ቦታም እንደገና በሴቶች ውስጥ ያለውን አቅም አይተናል። የእግዚአብሔር ፍላጎት በሴቶች ላይ ምንድነው ነው? እግዚአብሔር ምን ይፈልጋል? በሴቶች ህይወት ውስጥ እግዚአብሔር ምን እንዲሆን ይፈልጋል? በተለይ በክርስቲያን ማህበረሰብ ውስጥ ወይም ደግሞ በቤተ ክርስቲያን ውስጥ እግዚአብሔር ምንድነው የሚፈልገው ከሚለው አንፃር አንስተን ቤተ ክርስቲያን በዚህ ዘመን ምን ማድረግ አለባት የሚለውን ነገር ብትናገር ይፈልጋል ነው። በዚህ ዘመን ቤተ ክርስቲያን በሴቶች ውስጥ ያለውን ጸጋ መጠቀም አለባት። ለምሳሌ ወፍ በአንድ ክንፍ መብረር አይችልም አይደል? አንድ ክንፍ ቢሰበር ራሱ ነው የሚወድቀው። ስለዚህ ቤተ ክርስቲያን በትክክል ተልእኮዋን ከግብ ለማድረስ ለእግዚአብሔር መንግስት ነው አይደለ? ወንዶቹም ሴቶቹም ሁሉም አንድ ላይ ለመንግስቱ ነው አይደለም የሚሰሩት። በሴቶች ውስጥ ያለውን ሚና በሴቶች ውስጥ ያለውን ጸጋ በትክክል ተጠቅማ የክርስቶስን ተልእኮ መፈጸም አለባት። ይሄ ነው እንግዲህ ጥሪዋም ይሄ ነው። አዎ ያው በአንድ መንገድ በአንድ እግር መሄድና በሁለት እግር መሄድ ይለያል። ስለዚህ ልክ ወፍቷ በአንድ ክንፍ መብረር እንደማትችል ሁሉ ቤተክርስቲያን የሴቶችን አገልግሎትና በሴቶች ውስጥ እግዚአብሔር ያስቀመጣቸውን ጸጋ ካልተጠቀመች ውጤታማ ናት ልል አልችልም። እኔ በሴቶች ውስጥ ያለው ትልቅ ጸጋ፣ የታመቀ ዕውቀት፣ የታመቀ ጸጋ አላቸው። ይህንን ቤተክርስቲያን መጠቀም አለባት እና ሙሉ አገልግሎት እንዲሆን አገልግሎቷ ፉል እንዲሆን ተልእኮዋ ፉል እንዲሆን የመንግስቱ ስራ እንዲሰፋ በሴቶች ውስጥ ባለውም አቅም መንግስቱ እንዲስፋፋ የእግዚአብሔር መንግስት እንዲሰፋ ቤተክርስቲያን ይህንን በሴቶች ውስጥ ያለውን ጸጋ መጠቀም አለባት። ሴቶችን ወደ ሊደርሺፕ ብታመጣ ተጠቃሚ ናት ቤተክርስቲያን፣ ምንም አይጎልባትም። ቅድም እንደተነጋገር ነው መጽሐፍ ቅዱሳዊ እውነታ አለ። ስለዚህ ሴቶችን ወደ መሪነት ብታመጣ ተጠቃሚ ናት፣ ምንም ኪሳራ የለው። ባታመጣ ግን ብዙ ነገር ይጎልባታል። ብታመጣ በጣም ውጤታማ የሴቶችም ድርሻ ሴቶችም ራሳቸው የተፈጠሩበትን ዓላማ ያውቃሉ፣ ያገለግላሉ፣ ሞራል ያገኛሉ። ጥሪ ያላቸው ሴቶች ደግሞ
ወደዚህ ወደፊት መጥቶ ቢያገለግሉ አልችልም የሚለውን ቃል ቢተው ለምሳሌ አንዳንድ ጊዜ ሴቶች ሲጠሩ እኔ አልችልም አቅም የለኝም የሚሉ አሉና ሴት ሆኖ ስለተፈጠሩ እንኳን የሚጸጸቱ ለምን ሴት ሆኛለሁ የሚሉ አሉ ወደ ገጠር ሲቴጂ ወንዶች በጣም ፕሪቪሌጅድ ናቸው እድለኞች ስለሚመስላቸዋል ቅድሚያ ይሰጣቸዋል እስኪ አንድ ትምህርት ቤት ሄዶ አንድ ክላስ ተቀምጦ አንድ አስተማሪ አስተምሮ ሴቷ ለቅጥር ጊዜ ትጠብቃለች ወንዱ ልክ ትምህርቱን ጨርሶ እንዴታ ይቀጠራል ከዚህ የተነሳ የሴቶች ሞራል ትንሽ ሆኖ ወንድ ሆኜ ቢፈጠርስ የሚለው የሞኝነት ንግግር ይናገራሉ አይደለም ሴት ሆኖ ተፈጥረዋል በሴትነታቸው ፕራዮሪቲ ሊሰጣቸው ቅድሚያ ሊሰጣቸው እኩል ቦታ ሊሰጣቸው ያስፈልጋል ይገባል ጌታ ይባረክ እንደው አሁን ይሄን ስትይ አንድ ነገር አስታወስኩኝና ማወዳደር ምናልባት ከዛሬ 5 አመት ከኮቪድ በፊት 4 አመት 5 ልንበለው በተለይ አሁን እኛ ሴኩላር ላይ በዓለማችን ላይ አሁን በጣም የሴቶችን ተሳትፎ ከፍ ለማድረግ እና ምክንያቱም ይሄንን ነገር ከኛ ይልቅ ከመንፈሳዊ ተቋማት ይልቅ ዓለም ገብቶታል ያለ ሴቶች ተሳትፎ የሚለው ሐሳብ ማለት ነው ዛሬ አይደለም ገና በኮሚኒስቱ ስርዓተ መንግስት ጊዜ ጀምሮ ነው ሴቶችን ማሳተፍ የሚለው ማለት አብዮቱን ግቡ አይመታም ዓላማ ግቡ አይመታም የሚለው አገራዊ ሆኖ ሐሳብ ያለውና እንደው ወደ ኋላ የቀረችው ቤተክርስቲያናት መስልሽ ምን ያሆን ምክንያቱም ሴቶች 3 ቦታ ነው ያሉት በአብዛኛው አንደኛ ማምነው ቤት አሉ ፉል ታይም ቤታቸው ውስጥ ያሉ ሴቶች አሉ ሁለተኛ ስራ ላይ ያሉ ሴቶች አሉ ፐብሊክ ላይ የወጡ ሴቶች አሉ ንግድም በዩ ወይም ደግሞ የመንግስት የምንበለው ሌሎች ቸርች ላይ ነው ያሉት በቃ 3 ቦታ ነው የምናገኛቸው ስለዚህ አሁን ከዓለም ይልቅ ሞር ይሄንን ያልተጠቀመችው ቤተክርስቲያናት ያስባለሁ ለምን ኦሬዲ መንግስትማ ዓለሙ እየሰራ ነው ይሄ በምዕራባውያን ሀገሮች አሳታፊ የሚባል ፕሮግራማቸው ላይ ሴቶችን በጣም ለማሳተፍ አገራችን እንደውም የዛሬ 5 አመት 50% የካቢኔዎች ሴቶች የሆኑበት ጊዜ ነበር ታስታውሽ እንደሆነ ካቢኔዎች ሴቶች የሆኑበት እንደውም ኢትዮጵያ የመጀመሪያ ፕሬዝዳንት ሴትም አግኝተናል አልፋውልና እንደውም ወደ ኋላ የቀረነው ቤተክርስቲያን አይመስልሽም ትንሽ እና ከዚህ ጋር ያያይዘሽ ምንድነው ችግሩን ብትነግሪኝ ቻሌንጁ ምንድነው ለምንድነው የማይመጡት የሚለው ነገር ነው ቅድም ነካርገሻል አንዱ ከሴቶችም በኩል አለ እንደገና ደግሞ የማህበረሰብ እይታ አለ የቤተክርስቲያን ደግሞ የራሱ ፖለቲክስ አለ እና ምንድነው ሴቶች ወደዛ እንዳይመጡ የሚፈለግበት የጸጋ እንደውም እንደምትበልጥ ይታወቃል የምትበልጥም ትኖራለች የጸጋ ችግር የሌለባት በነቢያት ኦፊስ ውስጥ በደንብ ልታገለግል የምትችል በወንጌላዊነት ኦፊስ የምታገለግል የምትችል በረኝነት የምትችል በደንብ ምንድነው ቻሌንጁ ክብደት የሆነው ለወንጌላውያን ቤተክርስቲያናት አንቺ ከኔም ረዘም ያለ ማገልግሎት ስላለሽ ቻሌንጁ ባህል የሰውን አእምሮ እንትን አድርጓል መጀመሪያ ሴቶች አሁን በልጅነታቸው ላይ ወንዶችና ሴቶችን የምናሳድግበት መንገድ በቤተክርስቲያን ውስጥ ክርስቲያኖች ሆነንም የቤተክርስቲያን መሪዎች ሆነንም ለወንዶቹና ለሴቶቹ የምንሰጥበት መንገድ ይለያል ቤት ውስጥም ያው ከባህላችን የመጣ አብሮን ይመጣል ሴት ወደ ጓዳ እየተባለች ነው ያደገች ጓዳ ውስጥ ነው ወደ አደባባይ አትወጣም ከትምህርት ቤት እኩል ትምህርት ቤት ተምሮ ሲመጡ ሴቷ ቦርሳ አስቀምጣ ወደ ጓዳ ነው የምትገባው ከእናት ጋር ኩክ ለማድረግ ወንዱ ከዚህ ቁጭ ይላል ሪሞት ይይዛል አሁን ሴቶቹ ከስራ ሲመጡ ሴቶችና ወንዶች ባልና ሚስትም ቢሆኑ እኩል አይደለም ባሏ ሪሞት ነው የሚይዘው እሷ ቢላ ነው የምትይዘው ወደ ጓዳ ነው የምትሄደው ይሄ ምንድነው ለሴት የተሰጠ ባህሉ ነው ማለት ነው አንዱ ባህል ነው እሱን አሁን የእግዚአብሔር ቃል ከባህል በላይ ስለሆነ አሁን ትክክለኛ አገልግሎት ምናገለግል ከሆነ በቤተክርስቲያን ውስጥ የባህል በላይ የወንጌል የእግዚአብሔር ቃል የበላይ መሆን አለበት አሜን ባህል ሴቷን ወደ ጓዳ ካደረጋ ሴቷ ወደ ጓዳ ስትቀመጥ ቤተክርስቲያን የሚጎዳ ከሆነ አገልግሎት የሚጎዳ ከሆነ የመጽሐፍ ቅዱስን እውነት የተረዳ ሰው ሴቶችን ወደፊት ነው ማምጣት ያለበት ወንዶቹም ሴቶችም እኛም ያደግንበት ባህል ከሰው ውስጥ በጣም አጥቶ ያልወጣ እሱ ሐሳብ ነው ትንሽ እንትን የሚያረው አሁን ቻሌንጅ አስቸጋሪ ተግዳሮቱ ባህል ነው ባህሉን ጥሶ መውጣት ጥሩ ነው ለክርስቲያኖች ወንዶቹም ሴቶችም ለምሳሌ ማታ ስትሄድ ከ12 ሰዓት በኋላ ሴቷን አትምትደነግጠው ለምን
ብቻዋን መሄድ አትችልም። ወይ ወንድሟን ይዛ ወይ ጓደኛዋን ይዛ ነው ትፈራ። ወንዶችን መፍራት ነገር አለ። ወንዶች ሴቶች እንዳይፈሩ የማድረግ እህት አድርጎ አለ ፖዚቲቭ ማስኩሊኒቲ የሚባለው እህት አድርጎ አገልጋይ አድርጎ የመቀበል ነገር ማበረታታት ሴቶች ወንዶችን እንዳይሸሹ ማድረግ ወንዶች ደግሞ ሴቶችን ኢንካሬጅ ማድረግ ነገር አሁን ጥሩ ነው። አሁን ያለው ትውልድ አብሮ ኩክ ያረጋል። አብሮ ከስራ ይገባሉ። አብሮ ኩክ አድርጎ አብሮ ሰርቶ ይወጣሉ። የአሁኑ ትውልድ ጥሩ ነው ጄኔሬሽን እና አሁን ድሮ የነበረው ሴት ያለች ማንንም ሰው ወንድ አይንቀሳቀስም ቤት ውስጥ። አንድ ስኳር ታማሚ የድሮ ሰው ናቸውና አውቃለሁ። ምስታቸው ሌላ አገር ሄዱ በለቅሶ ምክንያት ውሃ ወስደው መድኃኒት መዋጥ ሲችሉ እንዴት ጓዳ ገብቼ ውሃ ወስጄ ይሄን መድኃኒት ይውጣለሁ ብሎ ሳይውጡ ቆይተዋል። አየሽ ለራሱም ጤንነት የሚሰጠው እሷ ነች። እሷን እጅ ነው ውሃ የምታቀብለው። ጓዳ መግባት ሳሎን የወንዶች ጓዳ የሴቶች ተብሎ ተሰይሟል። ሰው አእምሮ ውስጥ የገባው ነገር ማውጣት በጣም ቀላል አይደለም። ግን አንድ በአንድ ቤተክርስቲያን ይሄንን ማስወገድ አለባት። የካልቸሩ በላይ ሆነው ከባህል በላይ ሆነው የእግዚአብሔር ቃል የበላይ እንዲሆን ማድረግ አለባት። በጣም ደስ የሚል መጨረሻ ላይ ነገርሽ በጣም ድንቅ ነውና እንግዲህ ብዙ ነገር አሁን የሆነው ነገር አሁን ባለንበት ዘመን ላይ ያለሽ ቤተክርስቲያን ውስጥ የሚታየው ክፍተት ከየትም የመጣ አይደለም። አስተዳደጋችን ይዞት የመጣው ባህላችን ይዞት የመጣው ሴትና ወንድ ብሎ ለሴት የተሰጠ ቦታ ለወንድ የተሰጠው ቦታ ይሄ ደግሞ ጀንደር ኤክስፔክቴሽን ነው። ይሄ ጾታዊ ጥበቃዎች ሴት የት ጋር ነው ብትታይ የምትጠበቀው ወንድ የት ጋር ቢሆን የሚጠበቀው የሚባሉ ነገሮች እነሱ መንፈሳዊ ብንሆንም ውስጣችን አሉ ነው እያልሽን ያለው። ፓስተርም ቢሆን ውስጡ አለ፣ ፍርሃትም አለ እና ስጋቶችም አሉና ከዚህ የተነሳ ሴቶች በደንብ በትክክለኛ የሚገባቸው ቦታ ላይ እንዳይሆኑ ተግዳሮት ሆኖባቸዋል። ስለዚህ መጨረሻ ያልሽው ነገር በጣም የሚገርም ነው። ስለዚህ ቤተክርስቲያን ከባህል በላይ የእግዚአብሔር ቃል እውነት እሱን ነው መቀበል ያለባት። ስለዚህ ወንጌልን የተቀበለ የትኛውም ወንድም ሆነም ወይም ሴት እግዚአብሔር በሰጠው ጸጋ በቤተክርስቲያን ውስጥ የማገልገል መብት አለው። የማገልገል ደግሞ እድል ማግኘት አለበት ነው አይደል? ወንድ የለም ሴት የለም ነው፣ ባሪያ የለም ጨዋ የለም አስኩቴት የለም። ሁሉም በተሰጠው ጸጋ በእግዚአብሔር መንግስት ውስጥ አገልግሎ ታላቁ ተልኮን ክብር ለጌታ ይሁን በጣም ወደ የእግዚአብሔርን የዘላለም ሐሳብ የመጨረሻ አጀንዳውን እሱን እንዲፈጸም ለማድረግ ቤተክርስቲያን በዚህ መስራት አለባት ነው። ስለዚህ እንግዲህ እግዚአብሔር ይባርክሽ። በጣም ቄስ በጣም ትልቅ ነገር ነው። ጌታ ኢየሱስ የተባረከ ይሁን። እግዚአብሔር ይባርካችሁ። እንግዲህ ወገኖች ትልቅ ነገር ነው ተማርን ያለ ነው። ይሄ ለቤተክርስቲያንም ለተሐድሶ ትልቅ መልእክት ነው። ለእያንዳንዳችንም በእግዚአብሔር ቤት ውስጥ የምናገለግል አገልጋይ መሪዎች ይሄንን በአይምሯችን ውስጥ መያዝ ሊጠበቅብን ይችላል። ቤተክርስቲያን በአብዛኛው በተለይ ይሄ ደቀ መዝሙር ማፍራት ላይና ሰዎችን ለእግዚአብሔር ብቁ ማድረግ ላይ ተሰራለች ብዬ አምናለሁ። በደንብ ትሰራለች። ግን የበቁትን ደግሞ በቦታቸው ላይ ማስቀመጥ ላይ ደግሞ ትንሽ ክፍተት አለ ብዬ አስባለሁ። ስለዚህ ያንን ክፍተት ቤተክርስቲያን እንድትሞላ እግዚአብሔር ጸጋ ይብዛ። ዛሬ ይሄን የምንሰማ አማኞች ብንሆን መሪዎችን ብንሆን ይሄንን ለራሳችን አሳይመንቱን ወስደን ኃላፊነት ወስደን የሚቀጥለውን ስራ ለመስራት በእግዚአብሔር በረዳን መጠን እንድናደርግ እግዚአብሔር ጸጋ ይብዛልን። ጌታ ይባርካችሁ። በጣም እጅግ አድርጌ አመሰግናለሁ። ቄስ እግዚአብሔር ዘመንሽን ይባርክ። ተባረኪ። የእግዚአብሔር ጸጋ ይብዛልሽ። ሌላ ጊዜ ደግሞ ያላለቀ ብዙ ነገር አለ። ብዙ ጥያቄ ገና አልነካ ነው። ሌላ ጊዜ እግዚአብሔር ደግሞ ጊዜ ይሰጠናል። የዛ ጊዜ ደግሞ እንግዳችን ሆነሽ ብዙ ነገር ካንቺ እንማራለን ብለን ካንቺ እንጠብቃለን። ጌታ ዘመንሽን ይባርክ። ተባረኪልኝ። ጌታ ይባርካችሁ። በሚቀጥለው ሳምንት ሌላ እንግዳ ይዤ እመጣለሁ። እንድትገኙ በጌታ ፍቅር ጠይቃለሁ። ተባረኩ።